እጅግ በሚያሳዝን ሁኔታ የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተጥሎ ተገኘ። አሟሟቴን አሳምረው የሚሉት አባቶቻችን ሲጸልዩ ለካ እንዲህ አይነት ሞትም ስላለ ነው። አይቀሬው ሞት የሰው ልጅ የመጨረሻ እጣ ፈንታ ቢሆንም እንኳ አሟሟት ግን እንደየሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት የጭካኔን ጥግ የሚያሳይ አዲስ አበባንና መላው የኢትዮጵያን ሕዝብ በእንባ ያራጨና የሰሚውን ልብ ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኖ አለፈው። ኪሩቤል ከበደ በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረ ይህ ወጣት በተለያዩ የንግድ ስራዎች ሕይወቱን የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረ በጣም ታታሪ የሚባል አይነት ሰው ነበር። ነገሮቹ ሁሉ የተቀየሩትና የቤተሰብ የጭንቅ ጊዜ የጀመረው ከባለፈው ሳምንት ዓርብ ዕለት ጀምሮ ነበረ። ኪሩቤል ከቤት እንደወጣ ዳግም ወደ ቤት አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ ሪፖርት አደረጉ። ሆኖም የአዲስ አበባ ፖሊስ የጠፋ ሰውን ለመፈለግ ያለውን የ24 ሰዓት የጥበቃ አሰራር ተግባራዊ በማድረጉ ፍለጋው ወዲያውኑ ሊጀመር አልቻለም ነበረ። እነዚህ 24 ሰዓታት ለቤተሰብ እጅግ የረዘሙ የጭንቀት፣ ለኪሩቤል ደግሞ የሞትና የህይወት ትግል የነበሩበት አሳዛኝ ጊዜያት ነበሩ። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር 24 ሰዓት መጠበቅ የተለመደ አሰራር ነው። የሆነው ሆኖ የዘገየው ፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናኝ ዱብዳ የሆነ መርዶ ይዞ ብቅ አለ። እጅግ በሚያሳዝን ሁኔታ የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተጥሎ ተገኘ። ይህ ክስተት ገዳዮቹ በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰው ልጅ አእምሮ የሚዘገንንና ርኅራኄ የለሽነት በግልጽ የሚያሳይ ተግባር ነው። የሚያሳዝነውና የሰው ልጅ የጭካኔ ጥግ ከፍ ያደረገው ደግሞ ወንጀለኞቹ የኪሩቤልን ማንነት ቤተሰቦቹም ሆኑ መርማሪ ፖሊሶች እንዲያውቁት ሆን ተብሎ በሚመስል መልኩ ፊቱን በጭካኔ ተልትለው አፉንም በፕላስተር አሽገውት ነበር። በማን አለብኝነትና ፍጹም ልበ ደንዳናነት በተሞላበት ሁኔታ እሱ እንዳይመስልና መርማሪዎችን ለማሳሳት በማሰብ የጓደኛውን መታወቂያ አስከሬኑ ላይ ጥለውት ጠፍተዋል። ይህን አሰቃቂ ድርጊት በተመለከተ የአዲስ አበባ ፖሊስ ባልደረባ እንደተናገሩት ወንጀለኞቹ ሆን ብለው ለማሳሳት የጓደኛውን መታወቂያ ቢጥሉም በመታወቂያው ላይ ባለው መረጃ አማካኝነት ማንነቱን መለየት መቻላቸውን ገልጸዋል። የዚህን ወጣት ዘግናኝ ግድያ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑንና በወንጀሉ ተጠርጥረው በቁጥጥር ስር የዋሉ ሰዎች መኖራቸውንም የፖሊስ ባልደረባው አክለው ገልጸዋል። ምርመራው እንደተጠናቀቀም ሙሉ መረጃውን ለሕዝብ ይፋ እንደሚደረግ እኒሁ ሰው አጽንኦት ሰጥተው ተናግረዋል። በዚህ አሳዛኝ ክስተት ውስጥ ሌላኛውና ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀትን የሚያላውስ ሆኖ እያለ መኪናው ደግሞ ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና የዘረፋ ወንጀል ሳያገኘው በሰላም ቆሞ መገኘቱ ቤተሰብን ይበልጥ ግራ ያጋባ ሌላኛው ክስተት ነው። በአንድ ወቅት በተስፋና በህልም ተሞልቶ ወደፊት ሲራመድ የነበረው ወጣት ኪሩቤል ዛሬ በጨካኞች ሕይወቱ ተቀጭቶ አስከሬኑ ደግሞ በቆሻሻ ገንዳ ተጥሎ ሊገኝ ችሏል። የቀብር ስነ ስርዓቱም በፈረንሳይ ጊዮርጊስ ቤተክርስቲያን ተፈጽሟል። አሁን ላይ የኪሩቤል ቤተሰቦች እንባቸውን እያፈሰሱ ነፍሱ በሰላም እንድታርፍ እየጸለዩ እየተማጸኑ እውነተኛው ፍትህ እስኪሰጣቸው ድረስ በጉጉትና በታላቅ ሐዘን እየተጠባበቁ ይገኛሉ። የሁላችንንም አሟሟታችንን ያሳምርልን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።